እንደዛ ቸኩል ይጠራኝ? ገንዘብ ፈልግ። የምን ገንዘብ? የምጠቀምበት። እኔ ኪስ አመጣለሁ። ያው በእርግጥ ገንዘብን አንቺ በብዙ መልኩ ታመጪ ይችላልሽ፣ ግን ደግሞ እኔ ገንዘብ መሆን ብቻ ነው የሚመለከት። ሙስጠፋ እባክህ አታሰቃየኝ። እኔ አይደለሁም ስራሽ ነው የሚያሰቃይሽ። ትሰሚኛለሽ? ያኔ ያጣሁትን እያንዳንዱን ነገር አሁን ማግኘት እፈልጋለሁ። እውነት እልሃለሁ ምንም ገንዘብ የለኝም። ታዲያ ባልሽን ተቀበይው። ምን ብዬ? እኔ ምን ብለሽ ነበር የምትቀበይው? ሙስጠፋ ያ ጊዜ እኮ አልፏል። ለአንቺ ነው እሱ ቀን ያለፈው፣ ለእኔ ግን የማያልፍ ጠባሳ። እመኝ፣ እኔም የተሰማኝን ስሜት እንዲሰማሽ ነው ማድረግሽ። በዚህች 2 ቀን ውስጥ 500,000 ብር ካልሰጠሽኝ ሁሉም ነገር አበላሽ። አለው ቃል አምነን ሲዱ ነው ይመጣል። እዚህ ነበረ ቃል። የሆነ ነገር ልጠይቅህ። ምንድን ነው? አምነንን ገንዘብ ጠይቀው የሚደብሩ ይመስላል እንዴ? የምን ገንዘብ? ያው ለራሴ አንዳንድ ነገር አንተ ስለምታውቀው ብዬ ነው በይበልጥ። ይህን አጋጣሚማ መጠቀም አለብኝ። ያው እሱ ለምን ምናምን ብሎ መጠየቁ አይቀርም። ወይኔ ታዲያ እንዴት ነው የማደርገው? በጣም አስፈላጊ ከሆነ ለምን ታዲያ እኔ አላውራውም? አንተን ከሰማማ በጣም ነው ደስ የሚለኝ። የእውነት ውለታህን ከፍላለሁ። እጅ በእጅ ከሆነ ይስማማኛል። ማለት ያው ውለታውን አሁንም መልሽልኝ ከሆነ ማለት እንዳደርግልህ የምትፈልገው ነገር አለ እንዴ? አዎ። ምን? ቤሊን ከኔ ጋር እንድትሆን እፈልጋለሁ። የምርህን ነው? መቼም ጄሪን አምነን ፈትንልኝ ብሎክ አይደለማ? ለምን እንደዛ አሰብሽ? ግራ ገብቶኝ ነዋ። ይሄ እኮ ቀላል ነገር። እሷን ይዣት እንዳድር ታመቻቻለሽ፣ እኔም ላንቺ አመቻቻለሁ። በዚህች 2 ቀን ውስጥ 500,000 ብር ካልሰጠሽኝ ሁሉም ነገር አበላሹ። እሺ ደግሞ ያንን አደረግኩ ማለት አምነኝ ብቻ ይሆናል። በጣም ጥሩ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የድር ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ጄሪ በጣም ደነገጠች። ሙስጠፋን በጣም ደነገጠ። ጄሪና ሙስጠፋ ከዚህ በፊት ይተዋወቁ ነበር፣ እንዳም ፍቅረኛሞች ነበሩ። ልክ ስታየው እሷም በጣም ደነገጠችው። ሙስጠፋ ብላ ጮኸችና ድንግጥ አለችው። እንዴ ጄሪ ምን ትሰራለች እዚህ? ይጠይቃል። እንዳጋጣሚ ስፈን መጣችና ምን ተፈጠረ ስትል ስፈን ተዋወቂ፣ ሙስጠፋ ይባላል ዘመዴ ነው አለችው። እሱም ሰላም ብሎ መተዋወቁን ቀጠለ። ነገር ግን ጄሪ በጣም ደንግጣ ነበር። ድንጋጦ በጭራሽ ሊለቃት አልቻለም ማለት ነው። ነገር ግን ምን ተፈጥሮ ነው ስትላት፣ ነገር ግን እሱም ሙስጠፋ ይባላለሁ ብሎ ተዋወቃት። እሷም ጄሪ ይባላለሁ ስትል ነገረችው ማለት ነው። በዛ የተነሳ በጣም ደነገጠችው። ስፈን ግራ ተገባ። ምክንያቱም ጄሪ በጣም ስትደነግጥ አየቻት። ለምን ተደናገጠች ብሎ ራሷን እየጠየቀችው ነበር። እናም ጄሪ በጣም እየሮጠች ትገባና ለቅሷን ቀጠለችው። እጅግ በጣም ስቅስቅ ብላ እያለቀሰች ነበር። ሙስጠፋ ለካ የድሮ ፍቅረኛዋ ነበር። እናም ሳሰቃያት እናም ብዙ ነገር አድርጓት ነበር። በዛ የተነሳ እጅግ በጣም እያለቀሰች ነበር። እንደጋጣሚና አድናና ፔሪን ከመዝናኛ ቦታ አንድ ላይ ተመለሱ። አንድ ላይ ልክ ሲመለሱ አንድ ላይ እያወሩ ነበር። እናም ከዛ አሁን መሄድ አለብን፣ የልጅም እናት መንከባከብ አለብን ሚስት ስትለው ትነግሯታለች። እናም እባክህን ሚስትን ተንከባከባት፣ ምንም ብትሆን እኮ የልጅ እናት ነች ስትለው ነበር። እሱም እሺም እንከባከባታለሁ ይላታል ማለት ነው። እናም እባክሽን ተንከባከቢ ብሎ ይነግራታል። ነገር ግን ለምን በቃ ደህና ደረድና ብላ ይቅርታ አንተ ማን ብሎ ሙስጠፋን እየጠየቀው ነበር። ሙስጠፋ ይባላለሁ የስፈን ዘመዷ ነኝ ብሎ ተዋወቀ። የስፈን ወንድ ዘመድ? አው ታዲያ እዚህ ምን ታደርጋለህ? እንደ አጋጣሚ አየር ልቀበር ወጥቼ ነው ይለዋል ማለት ነው። ነገር ግን ሙስጠፋ በጣም ድንግጦ ነበር። እሺ ወዳጂ አየር ልቀበር ወጥቼ ነው ግባ አንተ ወደ ውስጥ ይለዋል። ነገር ግን አድና ምንም ደስተኛ አልነበረውም ማለት ነው።
በዛ የተነሳ እሺ በቃ ብሎ አድናን ወደ ቤት ይገባል። ነገር ግን አክስቴ የአድናን አክስቴ አንዱም ስታወራው ምን እየተፈጠረው ለማወቅ ስትሞክር ነበር። እናም እንዳስተዋወቀችው ዘፈን እንደተዋወቀ ከዛን ላይ እያወሩ ነበር። ይሄን ነገርማ መጨረስ አለብኝ። ስለዚህ አሁን የሜርሲን ባለቤት ማን እንደሆነ እንዳጣራት ለሙስጠፋ ነግራ ነበር። እና ሙስጠፋ ጄሪ ባለችበት ቦታ እያስጨነቃት ነበር። እና የጄሪ ክፍል ገብቶ ቆይ እዚህ ምን ትሰራለህ? ምን እየተፈጠረ ነው ስትል ትጠይቃለህ። እሱም ምንም እንዳዲስ ሰውን ክፍሏ ገብቶ እሷን እያስጨነቀ ነበር። ቆይ አብዳን እንዴ? ምን ለማድረግ እየሞከርኩ ነው፣ እባክን ሂድልኝ ትለዋለች። አይ ያሳለፍሽም የጊዜን ያጠፋሽም ጊዜና ገንዘቤን ልጅነቴን የጨረሹን እያንዳንዱ አስከፍልሻለሁ ሲል ያስጨንቃታል። ሙስጠፋ እባክህ ውጣልኝ ስትለው እሱ ደግሞ የምፈልገው ነገር ካላገኘ ወዴትም እንደማይወጣ ደግሞ እሷን ለማሳም እየሞከረ ነበር። እሷም ስትገፈትሮ ነበር። እንደ አጋጣሚ አድናን ወደ ክፍሉ ሲመጣ በሩ ሲንኳኳ ነበር። በሩ ተቆልፎ ነበር። ከዛ ጄሪ በጣም ትደነግጣለች። ሙስጠፋም እንደዛው። ሁለቱም እጅግ በጣም ይደነግጣሉ። እና ምን ተፈጠረ እያለ ሁለቱም እጅግ በጣም ይደነግጡና እባክህ ሙስጠፋ ሂድልኝ አልኩ አይደል እንዴ ለምን አትሰማኝም ስትለው ነበር። ነገር ግን አድናን በሩን አንኳኩቶ ሳቅቶ ወደ ቤት መለስ ነበር። ቆይ ምን ተፈጥሮ ነው እባክን ትላለች። ልክ ጄሪ ብስከፍቶ በሩን ለምን በሩን ቆለፍሽ ስላት አይ ብርድ እንዳይመታኝ ነው እርጉዝ እንደሆንኩ ታውቃለህ አይደለ ስትል ትነግረዋለች። እና ለዛ ነው ስትለው ስትነግሩ አዎ እንዳይበርድህ ብዬ ነው ልጄ እንዳይበርድህ። ምን ነው አከበርሽው? ገና እኮ ነሽ ምን ሆነሻል እያላት ነበር። ነገር ግን ታዲያ ከመቼ ወዲህ ነው ብርድ ከቁልፍ መግባት የጀመረ ስትል ትነግረዋለች። እሱ ግን እንደዛ አልነበረም። ለማንኛውም አሳልፈኝ ብሎ ወደ ክፍሉ ገብቶ ለመተኛት ይወስናል ማለት ነው። ቢሆንም ግን እሷ ምን ማድረግ እንዳለበት ሙስጠፋ ሽንት ቤት ውስጥ በጣም ተደናግጦ ስለነበረ ሽንት ቤት ውስጥ ነበር የዘጋችበት እና ሽንት ቤት ውስጥ ነበር የተቀመጠ። ሙስጠፋ በጣም ጨንቆት ነበር። ነገር ግን ምንም አልመሰለውም ነበር። ምን እየተፈጠረ እንደሆነ ግራ ተጋባ እና እባክሽን ምን እያረግሽ ነው እያላት ነበር። እና ትሰመኛለች ጄሪ ምንም ብፈጠር አሁን የማደርገው ነገር በደንብ አውቃለሁ። ስለዚህ በጭራሽ ወዴትም አልሄድም። ይልቁንስ ለምን እዛ አንተኛም እዚህ እንተኛለን እያላት ነበር። ምን? አዎ እዚህ እንተኛለን፣ አስፈላጊ ከሆነ እዚህ ትተኛለሽ ከኔ ጋር ብሎ ይነግራታል። እና ቆይ ምን እየተፈጠረ ነው? ምን እያልከ ነው ብሎ ትጠይቋለች። ፔሪን ከአድናን ጋር ያሳለፈችው ነገር እያስታወሰችው ደስ የሚል ጊዜ በሀሳቧ እያሳለፈች ነበር። ከሱ ጋር ያሳለፈችውን ብዙ ነገር እያስታወሰች ነበር እና በጣም ደስ ብሏትም ነበር። እና ምን እየተፈጠረም እያጣራችው ነበር። እናም አድናን ምን እየተፈጠረ እንደሆነ ምንም አልገባም። እሷ ግን በጣም ደስ ብሏት በሀሳቧ ተደስታ ነበር። እናም አድና ምን እየሆንኩ ነው ምን እየተፈጠረ ብላ ራሷን ብትጠይቅም ነገር ግን ከሱ ጋር ያሳለፈችው ከአድና ጋር ያሳለፈችውን እያስታወሰችው ነበር ማለት ነው። እያስታወሰችው በጣም ደስ ብሏት ነበር እና አብሮ ያሳለፉትን ደስ የሚል ጊዜያት እና ሲጫወቱ የነበረውን ጊዜያቱን እያስታወሰ ነበር። አድናም እንደዛ ከቤኒ ጋር ያሳለፈውን ጊዜያትን እያስታወሰ ደስ የሚል ጊዜ አብሮ እያስታወሰ ነበር እና በዛ የተነሳ እጅግ በጣም ደስተኛ ነበር። እና ምን እየተፈጠረ እንደሆነ ራሳቸውም ግራ ይጋባሉ፣ ግን እጅግ በጣም ደስተኛ ነበር ማለት ነው። እና በዛ የተነሳ ደስ የሚል ጊዜ አብሮ እያሳለፉ እንደሆነ እየነገረኝ ነበር። እና ይህንን ጊዜ አግኝቼ አላቅም በደስተኛ ነኝ ባለኝ ጊዜ ስትል እጅግ በጣም ስትደሰት ነበር። እና ምን እየተፈጠረ እንደሆነ ምንም ነገር ግን ሜርሲ በጣም ተጨንቃ ነበር። ሲፈን በጣም ተጨንቃ ነበር። ሲፈን ምን እየተፈጠረ እንደሆነ ግራ ገባ። ሙስጠፋ የት እንደሄደ አታውቅም። በጣም ትደነግጥና ሙስጠፋ የት ነበርክ ብላ ሙስጠፋን እየጠየቀችው ነበር። እሱም ምንም እንዳለውና ምንም ስልክ ስደውል ቃል እንዳጋጠመ ስልክ ደውሎለት እንግዲህ ሁሉ ነገር እየነገራት ነበር እና እየተፈጠረ ያለውን ነገርና እንደውም አሁን ላይ የቤርሲን ባለቤት ማን እንደሆነና የት እንደሚገኝ ጭምር እየነገራት ነበር። እናም እሷም ልክ ስትሰማው ሁሉ ነገር ግራ ገባት። እና ሙስጠፋ
አድናን እንዳጋጣሚ ተኝቶ ያለ ቀስ ብላ ሙስጠፋን ከክፍል ውስጥ አስወጣችው ፔሪ ማለት ነው ጄሪ ማለት ነው። ነገር ግን በጣም ፈርታና ተጨንቃ ነበር እና የምታደርገው ነገር ግራ ገብቶት ነበር። እጅግ በጣም ፈርታም ነበር። እንደምንም ብላ ሙስጠፋን ካስወጣው ቆይ ሙስጠፋ የት ነበርክ? ለምንድነው እንደዚህ የምትሆን ብላ ስትጠይቁ ቆየት ነበርኩ ታዲያ እንዴ ህፃን እኮ አይደለሁም ምን እየሆንሽ ነው እያላት ነበር። አይ ቢሆንም ህፃን ማለት ነው። ቆይ ሙስጠፋ እንዴት ነው ዝም ብለህ ከዚህ የምትሄደው እያለች ስትጠይቀው ነበር። አይ የትም እኮ አልሄድኩም እዚህ ነበርኩ እያላት ነበር። ቢሆንም ሙስጠፋ በጣም አስቤና ተጨንቄ ነበርኩ። ቆይ እንዴት ነው የምታስበው እያለችው ነበር። እሱም አይ እዚሁ ነበርኩ እኮ ምንም የሚያሳስብ የሚያስጨንቅ ነገር እኮ የለም እባክሽን ተረጋጊ እንጂ እያላት ነበር። እሺ አረጋጋለሁ እንዴት አደርክ አትድና ብላ ሰላም ብላ ፔሪ ሰላም ስትል ሙስጠፋ እንዳጋጣሚ ይመጣባቸውና ያቋርጣቸዋል። እንዴት ነበር አዳሩ ሳስብክ ነበር እና ጥሩ ምሽት ነበር ብላ ነገረችው። እና ጥሩ ጊዜ እንዳሳለፉም ጭምር ስታወራ ነበር እና ያሳለፈችውን እያሰቡ እንዳደሩም ጭምር ነገረችው። እና ያሳለፈችው እንደዛ ነበር አዳሩ እሱ ነበር ስለጠይቀው አዎ ብሎ ይነግራታል። ነገር ግን በጣም ደስ የሚል ጊዜ ነው እያላት እየነገራት ነበር። አሁን ሙስጠፋ እንዳጋጣሚ ቃል ይመጣና ለምንድነው እኔና አንቺ ጥሩ ጊዜ የማናሳልፈው ድሮን ከባለትዳር ጋር ምን ላደርግ እችላለሁ ስትለው እኔና አንቺ ጥሩ ጊዜ አብረን አናሳልፍም ብሎ ይነግራታል። እና ጥሩ ጊዜ አብሮ ለማሳለፍ ይፈልጋል ማለት ነው። ፔሪ ግን በጭራሽ እሱን አትፈልግም። እሱ ግን እሱን ይፈልጋል። አድናን ከፔሪ ራቆ ፔሪ እኮ ምንድነች አንተ እኮ ባለትዳር ነህ የልጅ አባት ነው። ስለዚህ ካሁን በኋላ ከሷ ማራቅ አለብህ ስል ይነግራታል። ለምን ፔሪ ከዚህ እንድትሄድ ለምን አታደርገውም እያለ ነበር። እና ፔሪ ከዚህ እንድትሄድ አድርጎ እባክህን ብሎ ትነግረዋለች። ነገር ግን ፔሪ ከዚህ የትም እንድትሄድ አልፈልግም በጭራሽ ብሎ ይነግረዋል። ለምን ከዚህ እንድትሄደው አታደርገውም ትሄድ ከዚህ ብሎ እሱም ይነግረዋል። ነገር ግን ከዚህ መሄድ እንደሌለባትም ጭምር ይነግረዋል። እና ፔሪ ግን ቆይ ቃል የሚባለው ሰውዬ ምንድነው ችግሩ ምንድነው ብሎ ትጠይቀዋለች። ቃል ያድናን ቅርብ ጓዳጁና ቅርብ ጓደኛውም ጭምር ነው ብላ ነገረችው። ግን ምንም ደስ እያለኝ አይደለም በማለት ትነግራለች። ምን ነው ልጄ ምን አስከፋሽ ምን የተፈጠረ ነገር አለ እንዴ ብላ ጠየቀችው። አይ ምንም አይደለም እናቴ እያለን ሙስጠፋ ቃል እንግዲህ ፔሪን የራሱ ለማድረግ ጄሪን መጠቀም ጀመረ። ጄሪ ሙስጠፋን እንድትርቅ የምትፈልግ ከሆነ እባክሽን እኔም ገንዘቡን ልሰጥሽ እችላለሁ ወይ እንድሰጥሽ ላደርግ እችላለሁ። ነገር ግን እባክሽን ፔሪን አሳመኝና ከኔ ጋር እንድተኛ አድርጊ ብሎ ይነግራታል። ምን ብላ ስትቆ አዎ ከኔ ጋር እንድተኛ አድርጊ ብሎ ተወስናለች። እሱም እሺ ይላታል። እና በዛም ይስማማሉ ማለት ነው። እና አብሮ ለመተኛት እንድተኛ እንድታስማማትና ከሷ ጋር እንድትሆን እንድታረገው ትወስናለች። እና በዛ ሁለቱም ይስማማሉ ማለት ነው። ስለዚህ ይሄንን ነገር አድርጊ ባክሽ ብሎ ትነግረዋለች። በዛም አንድ ላይ ሁለቱም ይስማማሉ። እና አሁን ማድረግ ያለብን አንድ ነገር ብቻ ነው ብላ ትወስናለች። ምንድነው? እና አሁን የሚፈልገው ነገር ሙስጠፋ የሚፈልገው ገንዘብና ገንዘብ ብቻ ነው። ስለዚህ ኤርሲን ታገኛትና ትጮውበታለች። አንቺ ያደረግሽኝ ነገር ማንም አላደረገኝም በጣም ጨካኝ ነሽ በማለት ትጮውበታለች። ቆይ አልገባኝም ምን ያደረኩሽ ተረጋጊ እንጂ ስትል ትነግራታለች። ቆይ ከዚህ በላይ ምን ልታረጊኝ ትፈልጋለሽ ታሳፍራለች በማለት ትጮውበታለች። እኔም እንደምታወሪም እየገባኝ አይደለም እባክሽ የመሆን ነገር አታርጊ እንጂ ስትል ትነግራታለች። እንዴት ነው የመሆን ነገር አታርጊ የምትይኝ ጭራሹ እኔን እየተቆጣሽ ነው እንዴ ታሳፍራለች በማለት ትጮውበታለች። እናም ሜርሲ እንግዲህ መታ ምን አንቺ እስካለሽ ድረስ ሁሉ ነገር ሰላም ነበር እና ምን አጠፋው ስትል አይ ምንም አላጠፋሽም አሁን ደህና ነኝ እባክሽ ዞር በይ እያለቻት ነበር። እባክሽ የመሆን ነገር አታድርግ እንጂ ስትል ትነግራታለች። አይ የመሆን ነገር እኮ አላደረኩም ሜርሲ እንግዲህ ስፈን ሙስጠፋ አንድ ነገር ማሰብ አለብን እባክን የመሆን ነገር እንዳታረጉ ስለዚህ አሁን እቅድ ማውጣት አለብን ስትል ትነግራለች። እሺ እሱም ይስማማል ማለት ነው። በዛ የተነሳ አሁን ሙስጠፋ አንድ ነገር ማድረግ ይኖርብናል ስትል ሜርሲ እንዳጋጣሚ ትመጣባቸዋለች። በዛ እጅግ በጣም ይደነግጣሉ እና ምን እየተፈጠረ ነው ብሎ እሱም ኩውላል እጅግ በጣም ደነገጠ። ሜርሲ ያሰበችው ሌላ ነገር ነበር። እነሱ አንድ ላይ ምን እያደረጉ ነው ምን እየተፈጠረ ነው በማለት እጅግ በጣም ደነገጠችው። ምን እየተፈጠረ እንደሆነ ግራ ገባት።
እርሲ ምን እያደረገች እንደሆነ በጣም ደነገ። ቆይ ሲፈን እዚህ ጋር ምን እየተፈጠረ ነው? እዚህ ምን ይሰራል? እሱስ ማን ነው ብላ በጥያቄ ስታጣድፋት ነበር። እና ምንም እንዳልሆነ ብትነግርም ግን አላመንኩም፣ በጣም እያስጨነቃችሁ ነው፣ ምን ተፈጥሮ ነው ብላ ጠይቀችው። እባክሽን እሱም ዘመዴ ነው ሙስጠፋ ይባላል ታወቂ ብላ ለመታወቅ ተወስናለች። ወደ ተመልካዮቼ የዛሬ ቪዲዮ ይሄን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው ያልኩ ሰነበት።